በ5 ቀን ስልጠና አዋጭና ትርፋማ የሆነውን ቢዝነስ መቀላቀል ይችላል። ሰላም እንዴት ነሽ? አለ ዛሬ እንግዲህ ተመልካቾቻችን ቅድም እንደነገርኳችሁ እንደጀመርኩላችሁ እንዴት ነው ኢፖክሲ መስራት የምንችለው፣ ምን ማቴሪያል ያስፈልጋል፣ ስልጠናውንስ እንዴት ነው የምንወስደው የሚሉትን ያንዳንዱ ዲቴይል ነገሮችን አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ የምንገኘው የት ነው? ዜድ ሪዝን አርቲካ። ኦኬ ዛሬ እንግዲህ ኢፖክሲ ምንድን ነው የምንሰራበት፣ በኢፖክሲ ምን ነገር ነው የሚያስፈልገው ማቴሪያል የሚሉትን እና እንዴት አድርገን ነው ደግሞ ስልጠና የምንሰለጥነው የሚለው አንዳንድ ነገር። እሺ ኢፖክሲ የሚሰራበትን እቃዎች በሙሉ አሳይሻለሁ። እሺ ደስ ይላል። እነዚህ የምታያቸው እነዚህ እንዳለ ከኢፖክሲ የተሰሩ ናቸው። ኦኬ በኢፖክሲ ረከቦት መስራት ይቻላል። ላይ ኢፖክሲ የተሰራ። ኦኬ ይሄ አሁን መስታወት ነው ወይስ መስታወት ነው? ከመስታወት ላይ ኢፖክሲ ተሰርቷል ከላዩ ላይ ማለት ነው። ኦኬ እነዚህ ደግሞ ባህላዊ ምስል ተደርጎባቸው በኢፖክሲ የሚሰሩ ናቸው። ይሄ አሁን ምንድን ማቅረቢያ ነው ወይስ ምንድን ነው? እንደ ሰርቪስ ነገር ነው። ሰርቪስ ነው። ኦኬ ቡናም እንደ ካልቸር ነገር እንደ ለቡናም ነው ይሰራል። ኦኬ ይሄኛው ደግሞ በሞልድ ነው የሚሰራው። በኢፖክሲ ብቻ የተሰራ ነው። ይሄኛው ሌላ መስታወት ምናምን ቅድም እንዳሳየሽ ምንም ነገር የለውም። በኢፖክሲ ብቻ በሞልድ የተሰራ ነው። በኢፖክሲ ብቻ በሞልድ የተሰራ ማቅረቢያ ነው። ኦኬ ስለዚህ በኢፖክሲ ብዙ አይነት ስራዎችን መስራት እንችላለን ማለት ነው። እነዚህ ደግሞ ሙሉ በሞልድ የተሰሩ ናቸው። ኦኬ ሁሉም ስታምር ይሄ ለጌጥ ምናምን ለማስቀመጫ ሁሉም በሞልድ የተሰሩ ናቸው። በመስታወት የሚሰሩ አሉ ማለት ነው ወይንስ ሙሉ በኢፖክሲ? በመስታወት መስራት ይቻላል? ይሄኛው አይቻልም። በኢፖክሲ ብቻ ነው ሙሉ የሚሰራው። ኦኬ እነዚህ ተመልካቾቻችን አሁን የምናሳያችሁ ማቴሪያሎች ምንም አይነት መስታወት የሌላቸው በኢፖክሲ ብቻ የተሰሩ ማቴሪያሎች ናቸው። እነዚህ ማቅረቢያ ማለት ነው። ኦኬ ስለዚህ በኢፖክሲ የተለያየ የምንፈልጋቸው ማቴሪያሎች አንድ ላይ በመስታወትም ካለ መስታወትም አድርገን መስራት እንችላለን ማለት ነው። እንደዚህ ደግሞ አሉ። ስቲከር ነው የተለጠፈባቸው። ስቲከር ላይ ኢፖክሲ ይቀባበታል። ይሄ ማለት ነው በፈለግነው የምስል አይነት ነው የሚሰራው። ከስተመር የሚፈልገውን ፒክቸር ይሰጥሻል። አንቺ ደግሞ ረከቦቱ ላይ አድርገሽ ስቲከር አድርገሽ ኢፖክሲ ትቀቢበታለሽ። ስለዚህ አሁን ቅድም ያየነው እዛ ጋር የነበረው መስታወቱ ላይ ነው ኢፖክሲ የተሰራው። ኢፖክሲ ብቻ። ይሄ ደግሞ ስቲከር ላይ ሶ በሁለት አይነት መንገድ መስራት ይቻላል ማለት ነው ረከቦቱ። እኔ እንደዚህ ሲታይ ግን የሚመስለው የመስታወት ኢፖክሲ ነው የሚመስለው፣ የስቲከር አይመስልም። ያ ሙሉ ኢፖክሲ ነው። ከዛ ወጣ ስንል ደግሞ ዘመናዊ ረከቦቶችን ያለ ኢፖክሲ ማለት እንዴት? በቃ መስታወቶችን እግሮችንና ጠርዞችን ተጠቅመን ብቻ የምንሰራው በማጣበቂያ ጌጦችን ብቻ አድርገን ራሱን እንትን ማለት የረከቦት መስራት ጠርዞችና እግሮችን ተጠቅመን በማጣበቂያ እንሰራቸዋለን። እነዚህ ከኢፖክሲ ወጣ ያሉ ናቸው። ኦኬ ቅድም ያየነው የመስታወቱ ላይ ነበር ኢፖክሲ የሚሰራው። ይሄ ደግሞ ጌጦችን ብቻ ዳርዳር ላይ በማስዋብ ምንም አይነት ኢፖክሲ ሳይጠቀም ማለት ነው። ኦኬ ፋይን። እነዚህ ደግሞ አሁን ገበያ ላይ ያዩዋቸው ነው። ካልቸር የሆኑ ትራዲሽናል ነክ የሆኑ ብዙ ተች ያላቸው አዳዲስ መጥተዋል። ይሄኛው መስታወት ነው። ኦኬ ይሄ መስታወት ነው። ያኛው ቅድም ያየነው ደግሞ በኤምዲኤፍ ላይ ስቲከር ተለጥፎ የተሰራ ነው። ይሄ ደግሞ ኖርማል መስታወት ላይ ነው። ኦኬ መስታወቱ ላይ ኢፖክሲ ነው ይሄ ማለት ነው። ይሄ ምንም አይነት ኢፖክሲ የለውም። መስታወት ኖርማል መስታወት ነው። ኦኬ ያኛውስ? ያኛው ኤምዲኤፍ ነው። ይሄ ኤምዲኤፍ ነው። ኦኬ ከዛ ስቲከር ተለጥፎበት ነው የሚሰራው። ይሄኛው ደግሞ ኖርማል መስታወት ብቻ ነው። ከዛ ልክ እንደ እነዚህ አጣብቀን ከዳር ዳር ማጌጫ አድርገን የተለያዩ አይመስሉ አንድ አይነት ነበር የሚመስሉት እንዲህ ሲታዩ ይመሳሰላል። የጀበናው ማስቀመጫዎች። ይሄ ደግሞ ለሰርቪስ ነው። ለሰርቪስ የምንጠቀመው ሻይ ወይ ቡና ምናምን ማቅረቢያ ማለት ነው። የካፓ ተሰርታ ነው
እቺ ሲኒዮ በኢፖክሲ ተሰርታ በኢፖክሲ ተሰርታ ይቺ አዲስ መሰለሽ። እስካሁን በኢፖክሲ የተሰራ ካፕ አላየሁም። አዲስ መሰለሽ። ለመጠጫነት አንጠቀም። ትኩስ ነገር መጠጣት በዚህ አይቻልም። ኦኬ ለምን? ማቴሪያሉ ይቀልጣል ኦር ኬሚካል ነገር? ኢፖክሲ በአጠቃላይ ትኩስ ነገር አይጠቀም። ኦኬ እሺ። ግን አሁን ለምሳሌ ውሃ እንደ ጌጥ ቀዝቃዛ ነገር ይቻላል፣ ማንኛውም ነገር ይቻላል። ስለዚህ የምንፈልጋቸው ይሄ የቤት ካፖች አሉ አይደለ? መጠጫ ለውሃ ምን ኤኒ ቀዝቃዛ ማቴሪያሎች የምንጠቀምባቸው ለእነሱ ይቻላል። ኦኬ ኢትስ ዩኒክ እና አዲስ ናት፣ አለየዋትም ገበያ ላይ። ካቾቻችን እስካሁን የሚመስል ኢፖክሲ እኔም እንደማውቀው እስካሁን ዛሬ ነው የተለያየ ነገሮች እንደሚሰሩ ያወቅኩት። በስቲከር መስራት ይቻላል፣ ብቻውን ደግሞ በኢፖክሲ ማቴሪያል የተለያዩ የጀበና ማስቀመጫ፣ የቡና ማስቀመጫ፣ ሰርቪስ ደግሞ አንዳንዴ የምናቀርብባቸው ስኳር ምናምን አድርገን አንድ ላይ የምናያቸው እስካሁን ያየናቸው ናቸው። አብራችሁን ቆዩ። ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ። እሺ እነዚህ ማቴሪያሎች የምንሰራበት ኢፖክሲ ነው ታይፖቹን ብለሽኛል። ሶ ኔክስት ደግሞ እነዚህ ማቴሪያሎች ለመስራት የሚያስፈልጉን ግብአቶች አሉ። እነሱ ግብአቶች ምን ምንድን ናቸው? እንዴትስ ነው የምናገኛቸው የሚለው አጠቃላይ እዚህ ጋር ሙሉ ያያችሁትን ማቴሪያሉን ደግሞ እኛ ጋር ማግኘት ትችላላችሁ። ኦኬ ስለዚህ ማቴሪያሉንም ከዚህ ወስደው ስልጠናውንም ከዚህ ወስደው መጀመር ይችላሉ ማለት ነው። ስልጠናውንም ማቴሪያሉንም እኛ ጋር ያገኛሉ። አንድ ስልጠናው ለ5 ቀን ብቻ ነው የሚሰጠው ከሰኞ እስከ ዓርብ። ክፍያችን ደግሞ 4500 ብር ነው። በ5 ቀን ስልጠና አዋጭና ትርፋማ የሆነውን ቢዝነስ መቀላቀል ይችላሉ። በ5 ቀን ተመዝግቤ ኢፖክሲ መስራት ይችላሉ ማለት ነው። በ5 ቀን ውስጥ ጨርሳለሁ? አዎ በ5 ቀን ጨርሰሽ ወደ ስራ መግባት ትችላለሽ ቀጥታ ማለት ነው። ስለዚህ ማቴሪያሎቹስ ምን ምንድን ናቸው የሚሉትን ወደ ማቴሪያሎቹ። እሺ ይሄኛው ኢፖክሲ ነው። ራሱ ኢፖክሲ ኬሚካሉ ማለት ነው። ኬሚካል ኦኬ። ኤ እና ቢ ያለው ሁለቱ ተቀላቅለው ነው መስራት የሚችሉት። ለየብቻው ምንም አይነት ጥቅም አይሰጠንም። ሁለቱ ተቀላቅለው 3 በ1 ነው። ሬሾ አለው የራሱ። እሱን መጥነን ነው ኢፖክሲ መስራት የምንችለው። አሁን እዚህ ጋር እንዳየሁት ከሆነ ክሪስታል ይላል የኢፖክሲው እንትን። ሶ ሌሎች የተለያዩ ብራንዶች አሉ። አይረን ሻርክም አለ። ለጊዜው ጨርሼ ነው። አይረን ሻርክም ብራንድ አለ፣ ክሪስታልም አለ። ሶ ሞር ፕሮቫይድ ማለት የሚጠቀሙትና ቢጠቀሙት የሚመከረው ይሄኛው ብራንድ ነው ማለት ነው። ሁለቱም ጥቅማቸው አንድ አይነት ነው። አይረን ሻርክም ክሪስታልም አንድ አይነት ጥቅም ነው የሚሰጠን። ኦኬ። ሁሉም ለፈርኒቸር ስራዎች፣ ለግድግዳ ፍሬሞች፣ ለስዕል ስቲከሮች፣ ለረከቦቶች፣ ለሁሉም መሆን ይችላሉ። አይረን ሻርክም ክሪስታልም። ስለዚህ ሁለቱ ሚክስ ካልተደረጉ አይመጣልንም ኢፖክሲ ማለት ነው። አንዱ ለአንዱ ግዴታ ነው። አዎ አንዱ ለአንዱ ብቻ ሳይሆን ሬሾ ራሱ በትክክል ካልመጣልሽ አይደርቅም። ሬሾ ማለት መጠኑ ማለት ነው። ሬሾ 3 በ1 ነው። ይሄኛው 3 ሊትር ነው፣ ይሄ 1 ሊትር ነው። ሁለቱ በተሰጠሽ ሬሾ በትክክል ካልሰራሽው አይደርቅም፣ እርጥብ እንደሆነ ይቀራል። ኦኬ። ስንነካው ይሄ እንትን ማለት ነገር ይመጣል። ስለዚህ ሁለቱ በትክክል ሬሾ ከተሰራ የምንፈልገው ኢፖክሲ መስራት። ሌላኛው ግብአታችን እነዚህ ደግሞ ከለሮች ናቸው። ሻይን የሚያደርገው ምናምን እነዚህን የተለያየ ማቴሪያል እየተጠቀምን ነው ማለት ነው። ከለር የሚያመጣልን ሚክስ ካደረግን በኋላ ኦኬ ከለር እንሰጠዋለን። የምንፈልገውን ከለር ተጠቅመን ነው የምንሰራው። በነጭና በጥቁር ማለት እንዲሁም ደግሞ በፒግመንት ፓውደሮች የተለያዩ ከለሮች። እነዚህ ከለሮች አንድ ላይ ሚክስ እናደርግ ሌላ ከለር ኮምባይን ያመጡልናል ኦር ለየብቻቸው የራሳቸው? ለየብቻም ይቻላል። በራስሽም ሚክስ እያደረግሽ ከለር መፍጠር ትችላለሽ። ኦኬ አዲስ ማለት ነው። አዲስ ከለር መፍጠር ይቻላል። ስለዚህ ከዚህኛው ስቴፕ ሁለቱን ከቀላቀልን በኋላ ወደ የትኛው ነው እንዴት ነው የምናደርገው? ይሄን ሁለቱን ከቀላቀልን በኋላ ከለሮችን እንጠቀማለን። ከዛ በኋላ ነው ወደ ስራችን እንገባው። ኦኬ። ይሄኛውስ? ይሄኛውም ቀለም ነው። ይሄ በፈሳሽ ነው፣ በነጭና በጥቁር። በዚህ በፓውደር ሲሆን ነጭ ከለር ማግኘት አንችልም፣ በፈሳሽ ነው የምናገኘው። ስለዛ ነጭ ስንፈልግ ይሄኛው ነው የምንጠቀመው። ስለዚህ ይሄ ምንድነው ልዩነቱ? እዚህ ጋር ዱቄት መሆኑና ይሄኛው ጄል ነው፣ ይሄ ፓውደር ነው። ይሄ ከለር የሚሰጥልን ነው ሻይን እንዲያደርግ። ሁለቱም ከለር ይሰጠናል። ነገር ግን ይሄ ፓውደር ነው፣ ይሄኛው ፈሳሽ ነው። ስለዚህ አንድ ኢፖክሲ ለመስራት የሚፈልግ ሰው ይሄኛውን ሁሉንም ማቴሪያል ግዴታ በአንድ መጠቀም አለበት ማለት ነው። እና ዲጂታል ሚዛንን መጠቀም አለበት። ያ ማለት የምንሰጠው ሬሾ አሁን የምንፈልገው ረከቦት ከሆነ በየንትኑ በምንፈልጋቸው ታይፖች ሁሉም የምንሰራው ሬሾ አለው የራሱ ተለክቶ ነው የሚሰራው። ቁመቱ ጎኑ ተለክቶ ነው ሁሉም ሬሾ ኢፖክሲ የሚሰጠው።
ከዛም ዲጂታል ሚዛን ግዴታ ነው የምንጠቀመው ማለት ነው። ይሄኛው 3 በአንድ ኢፖክሲ ስንጠቀም ዲጂታል ሚዛን ግዴታ ያስፈልገናል ማለት ነው። ከዛ እነዚህን ከለሮች አሉ። ይሄ ደግሞ 24 አይነት ከለር ነው፣ በፈሳሽ ነው። እነዚህ ትራንስፓረንት ናቸው። 24 አይነት ከለር አለው። ፈሳሽ ነው፣ እንደ ትራንስፓረንት ነው የምንጠቀመው። ስለዚህ ስልጠናውን ስንወስድ እንዴት አድርገን ሬሾ እንደምንወስድና እያንዳንዱን የምንፈልጋቸውን ልንሰራ ስንል መጀመሪያ ለክተን ስቴፕ አለው ማለት ነው። ይሄ ራንደም ባየነው ጀስት ቀላቅለን መስራት አይቻልም ማለት ነው። የመጀመሪያ ቀን ቲዮሪ ነው የሚሰጠው። ቲዮሪው ደግሞ እያንዳንዱ እቃዎች ተማሪዎች ማወቅ አለባቸው፣ ለምን እንደምንገለግልባቸው፣ ለምን እንደሚጠቅሙ ሁሉንም እያንዳንዱን ቲዮሪ የመጀመሪያ ቀን ይወስዳሉ። ኦኬ። ከዛም በኋላ ነው ወደ ተግባር እንገባው። ለምሳሌ እቺን ትራንስፓረንት ነበር ያልሽኝ። ትራንስፓረንት ማለት እንዴት? ፈሳሽ ሆኖ ግን ልክ እንደ መስታወት አሳልፎ የሚያሳየን ማለት ነው። ይሄኛውን ስንጠቀም ሪፍሌክት ያደርጋል ማለት ነው በሁለቱም ሳይድ። ለምሳሌ ይሄኛው አሳልፎ ያሳያል አይደል? እነዚህን የተጠቀምናቸው ያ ማለት ምንም አይነት እቃ ውስጡ ብንከት እቃው የመታየት ፕሮባቢሊቲ ያለው ማለት ነው። ኦኬ። ከዛ ይሄኛው ደግሞ ትራንስፓረንት አይደለም፣ ያስታውቃል። እነዚህ ፓውደሮችን ተጠቅመን የሰራነው ነው። ምንም አይነት ውስጥ ላይ እቃ ቢቀመጥ አሳልፎ አያሳይም። ይሄኛው ሲሆን ደግሞ ትራንስፓረንት ነው፣ ውስጥ ላይ ማንኛውም እቃ ብናስቀምጥ ያሳየናል። ለምሳሌ እነዚህን ስንሰራ በየትኛው በዚህኛው ነው የተጠቀምነው? በእነዚህ በፓውደሮች ብቻ ማለት ነው። ፓውደሮችና እነዚህን ኬሚካሎች በመቀላቀል ብቻ ነው የዚህኛውን የሰራንበት። ያው ብዙ ጊዜ እንትን ላይ ነው ኤምዲኤፍ ላይ ነው የምንጠቀመው፣ መሬት ላይ ምናምን ግድግዳን መሬትም ይቻላል። እንዲሁም ደግሞ ፈርኒቸሮች ላይ ብዙ ጊዜ ነገሮች ላይ ብዙ ጊዜ እንትን ኢፖክሲ ሲባል ማቴሪያል ላይ ብቻ ነው የምናደርገው እና ምናልባት ሌላ ኦፊስ ላይ ፈርኒቸር ቤታችን ማስዋቢያ የለም የመሬት የሲንክ ምናምን እንደዚህ አይነት እቃዎች ላይ እንጠቀማለን። መሰራት ይቻላል። ለምሳሌ አሁን እነዚህ ሞልዶች ተጠቅመን ለቢሮ ሎጎ መስራት እንችላለን። ኦኬ። ቢሮ የሚሰቀል የራሱ ሎጎ ማለት ነው። ቴብል ላይ ለምሳሌ የስም ምናምን የምንገልጽበት ነገር አለ አይደል? ኦፊስ ዳይሬክተር ምናምን እያለ እነዚህ ሞልዶች አሉ። ለምሳሌ እዚህ ጋር ማንኛውም ስማችን ወይ ሎጎ ወይ ፒክቸርም ሊሆን ይችላል። እዚህ ጋር ውስጥ ላይ አድርገን ኢፖክሲ በማፍሰስ ሎጎዎችን መስራት እንችላለን። ስሞቹን የምናደርጋቸው በወረቀት መልክ ፕሪንት ተደርገው ነው ወይስ ስቲከርም መለጠፍ ይችላል። እንዲሁም ስም ወይም ጥቅስም ወይም የፈለግነውን ነገር አድርገን እዚህ ላይ መሙላት ማለት ነው። የእንትንስ አሁን አንዳንዴ ምን አይቻለሁ ትምህርት ቤት ላይ አጋጣሚ አንቺ ቪዲዮ ላይ ማይቻለሁ ትምህርት ቤት ላይ ምናምን የመሬት ምናምን እንሰራለን። አሁን እነሱን የምንጠቀማቸው ማቴሪያሎች የትኞቹ ናቸው? እሱ ማቴሪያል አለ። እንዲሁም ደግሞ የተለያዩ ቦታዎች ላይ እየሄድን ደግሞ እንሰራለን። ለምሳሌ ለቢሮዎች፣ ለቤት፣ ለመኖሪያ ቤት እንዲሁም ደግሞ ለመጋዘን የተለያዩ መሬቶች ላይ መሰራት ይችላል። ስለዚህ የምንፈልገው ፕሮዳክት ላይ ወይንም የምንሰራበት ቦታ ላይ ተች ያለው የራሳችን ከለር የሆነ ነገር ቤታችን ላይ ማድረግ ይቻላል ማለት ነው። ኢፖክሲ ተመራጭ የሚያደርገው በፈለግሽው ከለር ነው ዲዛይን መሰራቱ ነው። ከሌሎቹ ከሴራሚክም ቢሆን ለየት የሚያደርገው አንቺ ቤትሽ ላይ የምትፈልጊው አይነት ከለር ከሆነ በምትፈልጊው አይነት ነው የሚሰራልሽ። እንዲሁም ዲዛይኑ ልክ እንደምትፈልጊው ተደርጎ ይሰራልሽ። ስለዚህ ኢፖክሲ ስንሰራ ያው እቃዎች ላይ የቡና ማቅረቢያ፣ የሲኒ አሁን እንዳየናቸው እንደቀደም የጌጥ ማስዋቢያ ብቻ ሳይሆን ትምህርት ቤቶች ላይም የፈለግነው የምንሰራበት ካምፓኒ ላይ የፈለግነው ሎጎውን ተጠቅመን መስራት ይቻላል ማለት ነው። ቴብል ላይም የተለያየ ግን አሁን ለምሳሌ ይሄን ቅድም እንዳልሽ ፕሪንት ተደርጎ ስማችን ከውስጥ ካለ ያንን ስም ኢፖክሲ ተሞልቶበት መሰለኝ አይዶ ነው። ይሄኛው ተሰቲ ወይ ፒክቸር ሰጥሽና ከላይ ታስገቢው። ኦኬ የተሰሩባቸው ኦኬ ተደርጎ ስለዚህ መሬት ላይ ታዲያ እኔ አሁን መሬት ላይ እንዲሰራልኝ ብፈልግ ሊሾ ላይ መሰራት ይችላል። ካረካስ ላይ መሰራት ይችላል። እንዲሁም ደግሞ የጠላችሁት ሴራሚክ ካለ እሱን እንደ አዲስ መልኩ በምትፈልጉት ከለር መስራት ይቻላል። ያ ነገር እስከ ምን ያህል ነው የሚቆይ? አሁን የሆነ ሰዓት ላይ መሰበር አይነት እንትን የለውም
የመሰበርም የመላላጥም ባህሪ የለውም። በትክክል ከተሰራ ኮንስታንት ነው፣ በዛው ነው የሚቀጥለው ማለት ነው። ኦኬ። ስለዚህ የተሰባበሩ እንትኖችም ካሉን እነሱን ለመሸፈን ኢፖክሲ መጠቀም እንችላለን ማለት ነው። ያረጀ ሴራሚክ ወይም የድሮ ያረጁ ሴራሚኮች፣ ሊሾዎች ላይ ሁሉም ላይ መሰራት ይችላል። ስለዚህ አንድ ኢፖክሲ ለመስራት እነዚህን የተለያዩ ግብአቶች ነው የምንጠቀመው ማለት ነው። ዋና ማቴሪያሎች ቅድም ያሳየሽን ደግሞ ረከቦት ላይ የተጠቀምናቸው ማቴሪያል ማስጌጫዎች የላ እነሱን ደግሞ እናያቸው ነው። እነዚህ ማቴሪያሎች ለረከቦት የምንጠቀማቸው ማቴሪያሎች ናቸው። ኦኬ። በየከስተመሮቹ ፍላጎትና በሚፈልጉት ሳይዝ እና እንትን ነው ያለው ማለት ነው። ዲዛይናቸው የተለያየ ነው። በሲልቨርም በጎልደንም አለው። ይሄኛው በዚህኛው ዲዛይን አለ። በዚህኛው ዲዛይን አለ። ይሄኛው ምን ማድረጊያ ነው? ይሄም የረከቦት እግር ነው። ኦኬ። የእግሩ ማለት ነው። እግሮች ናቸው። ይሄኛውም አለ። በዚህኛውም አለ። እነዚህ አሁን ለአንድ ረከቦት የሚያስፈልጉ ግብአቶች ናቸው ማለት ነው። እግሮች ናቸው። ረከቦት ስንሰራ እግር ነው የምንጠቀመው። የምንፈልገውን መርጠን እንወስዳለን። ይሄኛው ከነዚህ አንዱ ማለት ነው። ስለዚህ ኢፖክሲ ብቻ ሳይሆን ለምሳሌ ትእዛዝ ሲመጣ ለኢፖክሲውን ብቻ ሳይሆን የምንሰራው ራሱ ማቴሪያሎቹንም አስውበንና አድርገን ከስተመራችን ማለት ነው። የረከቦት ጠርዝ ነው። ይሄኛው እግሮቹ ደግሞ እንደዚህ ናቸው። እነዚህ አይነት ነገሮች ለምሳሌ አሁን ሰዓት ምናምን የሚፈልጉ ከስተመር ቢኖሩ የነሱም ማቴሪያሎች አለን ማለት ነው፣ ማድረግ እንችላለን ማለት ነው። ለምሳሌ አሁን ቅድም እንዳልሽኝ እንልካለን አይደል? ፎቶ ወይም የምንፈልገውን ነገር እንልካለን። ልከን ጠርዙ ላይ እንደነዚህ አይነት ማሳመሪያ ሆኖ ሰዓት አሁን ያስፈልገዋል፣ ፍሬም የታችኛው ወር እንደማንጠልጠያ እነሱንም እያደረግን ተጨማሪ የራሳችንን ማቴሪያሎች የጠቀምን ማድረግ እንችላለን። ኢፖክሲ ያው የሚፈልገው የራስሽ እንትን ይፈልጋል። የራስሽ ሁሌም አዲስ ነገር መፍጠር አለብሽ። ሁሌም ባለበት ሳይሆን አዲስ ነገር መፍጠር የምትችይው የስራ አይነት ነው እና ብዙ ያልተሰራበትም የስራ አይነት ነው። ስለዚህ ኦርደር ስንቀበል ኢፖክሲውን ብቻ ሳይሆን መሀል ላይ የምንሰራውን ብቻ ሳይሆን ማቴሪያሉም እንዳለ እና የሚፈልጉት ጠረጴዛም ይሁን ረከቦትም ኤኒ የማስጌጫ የቤት እቃዎች ሲኖሩ ማድረግ እንችላለን ማለት ነው። ለምሳሌ ቅድም እንዳልኩሽ ይሄ ማለት ነው። እነዚህ የሰዓት አሁን ይሄ እዚህ ላይ ነው ኢፖክሲው የሚሞላው ማለት ነው። ማለት ተደርጎ ተለጥፎበት ከዛ ኢፖክሲ እንሰራበታለን። ኦኬ። እንዲሁም ደግሞ ለቢሮዎች ለተለያዩ በሎጎ ደግሞ መስራት ይቻላል። በፎቶም በምስልም ይቻላል። አንድ ሰው አንድ ኢፖክሲ ሊሰራ ሲል ከነዚህ ግብአቶች ውጪ ሌላ ምን የሚያስፈልገው ግብአት አለ? ሂት ጋን ደግሞ ለኢፖክሲያችን እንደ ማድረቂያ ነገር ማድረቂያ ሳይሆን በብል የምናጠፋበት ነው። ኢፖክሲ ስንሰራ ሁሌም በብል ይፈጥራል። እሱ የምናጠፋው በሂት ጋን ነው። በብል ማለት ይሄ ክብ ክብ እየሆኑ እንትን የሚሉ ናቸው። አረፋ ነገር እሱ የምናጠፋው በሂት ጋን ነው። ሌላው አስፈላጊ ነገሮች ኢፖክሲ፣ ሚዛን፣ ሂት ጋን እና ከለሮች ናቸው በዋነኝነት። ይሄ ሚዛን ለምሳሌ ዲጂታል ሚዛን ገበያ ላይ አሁን ስንት ማግኘት እንችላለን? ከስንት እስከ ስንት ባለው ማክሲመም ሬንጅ ልናገኘው እንችላለን? አሁን ባለው ገበያ ከሆነ ከ1500 ብር እስከ 1700 ብር ባለው 1500 እስከ ስንት? እስከ 1700 ብር ማክሲመም ሬንጁ ማለት ነው። ኦኬ። እነዚህ ሞልዶች ገበያ ላይ አሁን ስንት ማግኘት እንችላለን? የተለያየ ሞልዶች ናቸው። ስንት ማግኘት? ስኳር ሞልዶች ከ950 ብር ጀምሮ እስከ 1800 ብር ድረስ አሉ። በየፈለግነው ስታይል እና ዲዛይናቸውም የተለያየ ነው፣ ሳይዛቸውም የተለያየ ነው። ስለዚህ ከስንት ብር? ከ950 ብር እስከ 1800 ብር ባለው ከ950 ብር እስከ 1000 ኤስቲሜት ሬንጅ እስከ 1800 ብር ማለት ነው። ይህ ማለት ሁሌ የምንገለገልበት እቃ ነው። ፕላስቲክ ስለሆነ
በጥንቃቄ ከያዝነው ከ1 አመት እስከ 2 አመት ከዛም በላይ ልንጠቀምበት እንችላለን። ከ1 አመት እስከ 2 አመት በዚህ ማምረት ይችላል ማለት ነው። ኦኬ ስለዚህ ኮንስታንት እንደ ዲጂታሉ ይሄ አላቂ እቃ አይደለም። ደግሜ የሚገዛው ነገር አለ። ኢፖክሲዎች ፓውደሮች ናቸው እንጂ እነዚህ ሞልዶች፣ ዲጂታል ሚዛን እንዲሁም ሂት ጋኖች እነሱ አላቂ እቃ አይደለም። ስለዚህ ኢንቨስት እናደርግ መጀመሪያ ላይ ሞልድ፣ ዲጂታል እና ይሄ እንደው ቅድም ያልኩት ሂት ጋኑ ሁሌ የምንጠቀምበት አንዴ ብቻ የምንገዛው ማቴሪያል ነው ማለት ነው። አላቂ እቃዎች ኢፖክሲ እና ፓውደሮች ናቸው። ኦኬ ኢፖክሲውን አሁን እነሱ ሲያልቅብን ያው እንተካቸዋለን። ይሄኛው ለምሳሌ ክሪስታል መሰለ የሚለው ስንት ነው የምናገኘው ገበያ ላይ? አሁን ባለው ገበያ 6200 6200 አንድ ላይ ነው ስንገዛ የምንገዛው ወይንስ ለየብቻ ነው? ሁለቱም አንድ ላይ አንድ ላይ ነው የሚሸጠው። 6500 አሁን ያለበት ገበያ ነው፣ ግን በየቀኑ ዋጋ እሱ ፍላክቹዌት ስለሚያደርግ እየቀነሰ ይላል። እሺ ፓውደሮቹ እነዚያም በከለሮቹ እንትን ፕራይስ ዲፈረንስ አላቸው ወይንስ ራሱ አንድ አይነት? ሶ እነዚህን ፓውደር ስንት? 300 ብር ማለት ይችላል። 300 ብር ኢች ማለት ብዙ ስራ እንሰራበታለን። ለምሳሌ እንደዚህ የተለያዩ ፓውደሮች 3 ወይ 4 ገዝቼ ስንት ኢፖክሲ ላመርትበት ይችላል? እንደ ስራዬ ይለያያል፣ እንደ ሳይዙ ይለያያል፣ ግን እንደ ስራሽ እንደ ሳይዙም ይለያያል። አንዳንዴ ደግሞ ኢፖክሲ ስንሰራ አሁን ሌሎች ቢዝነስ አይዲያዎች ላይ ምን አለ ፕሮጀክት ዋይዝ አለ። ለምሳሌ አንድ ስራ ብቻ ተቀብሎ ያ ስራ 6 ወር 1 አመት ምናምን ይፈልጋል። ኢፖክሲ አንድ ስራ እየሰራው ከጎን እስከ ስንት አሁን በወር ውስጥ ስንት ፕሮጀክቶች ወይንም ስንት ስራዎች መቀበል ይችላል ስሰራ? እሱ ኢፖክሲ አንደኛ እንደ ኤምዲኤፍ ሳይዝ ነው። ኦኬ እሱ ስራሽ የሚወስነው የኤምዲኤፍ ሳይዝ ነው። ኤምዲኤፍ ብዙ መስራት ይችላል። እንዲሁም ደግሞ ያው ብዙ ትርፍም እናገኝበታለን። በተለይ ደግሞ ኢፖክሲ ስንሰራ ትርፍ የምናገኝበት ፈርኒቸሮች ላይ ነው። ፈርኒቸሮች ላይ ኦኬ እሱ ላይ ሲሆን ትርፋማ ነው። ብዙ ጊዜ ስራ ስንሰራ እንዴት ነው ቤት ያስፈልጋል፣ ግዴታ ነው። ያው እና እንደምታዩት እዚህም ያለንበት አለ። ከቤት ውጪስ ቤት ውስጥስ ባለን ኤሪያ ውጪም ይሆናል የሆነች ትንሽዬ ባዶ ቤት አዘጋጅተንም ሊሆን ይችላል። ቤት ውስጥ የመስራት ፕሮባቢሊቲ ያለ መስራት እንችላለን። የኢፖክሲ ስራ ተመራጭ የሚያደርገው ማንኛውም ሰው ቤት ሆኖ መስራት የሚችለው ስራ ነው። ትንሽዬ ቦታ ካለችን እሷ ጋር ሆነን ኦርደር እየተቀበልን መስራት እንችላለን። ግዴታ ወጥሽ ቤት መከራየት አይጠበቅብሽ። አንድ ሰው ሆኖ ሰርቫይቭ ማድረግ ማለት ስሰራ አንድ የሚያግዘኝ ሰው አያስፈልግም። ለብቻ አንድ ሰው መስራት ይችላል። ለብቻሽ መስራት ትችላለሽ። ኦርደሮችን እየተቀበልሽ ቤትሽ ሆነሽ ኦርደሮችን እያደረሽ መስራት ትችላለሽ። ያኔ ታይም የምጠቀምበት ወይና እነሱን ማስተናገድበት ነገር ነው ማለት ነው የሚለይ። እንዲሁም ደግሞ ከስራ ሰዓት ውጭ እንደ ትርፍ ስራ መጠቀም እንችላለን። ምክንያቱም ስንሰራው ብዙ ረዥም ሰዓት አይፈጅብንም። ወዲያው ቶሎ የሚያልቅ ስራ ስለሆነ ከስራ ሰዓታችን ውጭ እንደ ትርፍ ስራ መጠቀም እንችላለን። ለምሳሌ አሁን ብዙ ጊዜ ያው ስናውቀው ሁላችንም ከ2 ሰዓት እስከ 11 ሰዓት ያለው ነው የስራ ሰዓት እና ከ11 ሰዓት በኋላ ቤት ሂዶ የመስራት ነገር ይሄንን እንደ ሳይድ ቢዝነስ አድርገው መስራት ይችላሉ ማለት ነው። ይቻላል። ከስራ ሰዓት ውጭ ኦርደሮችን እየተቀበልን ቤታችን ሆነን እየሰራ ኦርደሮችን ማድረስ እንችላለን። እነዚህ ገበያ ላይ ፕራይስ ስንት ልናገኝ እንችላለን? ይሄ ከ1500 እስከ 1700 ብር ድረስ ከ1500 ባለው እስከ 1700 ሁለቱንም አንድ አይነት ፕራይስ ነው ማለት ነው። ኦኬ ትራንስፓረንት እነዚህ ማለት ነው። አሁን እነዚህን ሁሉ ማቴሪያሎች ስንገዛ በየቦታው ባሉበት ማቴሪያል የኬሚካል የነዚህ የከለሪንጎቹ የሞልዶቹ ምናምን በየቦታው እየሄድን ነው የምንገዛው ወይንስ ከአንድ ቦታ ማግኘት እንችላለን? ሁሉንም አንድ ቦታ ማግኘት ይቻላል። ማንኛውም ረከቦቶችን ለመስራት እንዲሁም ፈርኒቸሮችን የተለያዩ የኢፖክሲ ስራዎችን ለመስራት ሙሉ ግብአቱን እዚሁ ማግኘት ይችላል። ኦኬ ስለዚህ ከአንድ ቦታ ሄደው ሁሉንም በምንፈልገው ብዛትም እንችላለን ማለት ነው። ከስልጠና እስከ ማቴሪያል ባለው እኛ ጋር ማግኘት ይችላል። ክፍለ ሀገር ያለንስ አሁን ለምሳሌ ክፍለ ሀገር ወጣ ያሉትና ኢፖክሲ መስራት የሚፈልጉ ቢኖሩ እነሱም የማግኘት ፕሮባቢሊቲ አላቸው ማለት ነው። ክፍለ ሀገር ላሉ ደግሞ በኦንላይን ስልጠና እንሰጣለን። እንዲሁም ደግሞ ያሉበት ድረስ ደግሞ ማቴሪያሎችን እንልክላቸዋለን። እዛ ሆነው ኦንላይን ላይ መሰልጠን ይችላሉ። እንዴት እንደሚሰራ ምን ማቴሪያል ቅድም ያልሽ ሬሾ ምናምን ያሉትም ማለት ነው። ስልጠና ከወሰዱ በኋላ ማቴሪያሎችን ይወስዳሉ። እነዚህ ደግሞ ረከቦቶችን የምንሰራበት ጠርዞች ናቸው። የተለያየ ስለሆነ ማለት ነው። ብዙ አይነት ዲዛይን አለው። ሳይዝ ደግሞ አላቸው። እነዚህ ከ50 ሴንቲሜትር እስከ 1 ሜትር ባለው ድረስ አላቸው።
ከ1 ሜትር እስከ 50 ሴንቲሜትር እስከ 1 ሜትር። እነዚህ አሁን የተለያየ የራሳቸው ዋጋ አላቸው ይመስለኛል። 50 ሴንቲሜትር፣ 65፣ 80 ሴንቲሜትር እና 1 ሜትር ዋጋቸው የተለያየ ነው። ከ50 ሴንቲሜትር ስንት ነው? ከ600 ብር እስከ 1000 ብር ማግኘት እንችላለን ጠርዞቹ። ኦኬ ከ600 ብር እስከ 1000 ብር በብዛት ማግኘት ከፈለግን 10 የፈለግነውን ያክል የፈለግነውን ያክል በፍሬም በብዛት መውሰድ ይቻላል። እነዛ ጌጦቹ የትኛው ዳርዳር ላይ የምናስውብባቸው እነዚህ መስታወት ናቸው። ኦኬ ስቲከር አይደለም አይደለም። ኦኬ እነዚህ መስታወት ናቸው። ኦኬ ስቲከር ይቺማ ስቲከር ትመስላለች። ሁለቱም ስቲከሮች ናቸው ግን እኛ እዚህ የምንሰራው ሳይሆን ቀጥታ ከውጭ የሚመጣ ነው። እነዚህ ኢምፖርት ናቸው። ኦኬ እኛ በእጃችን የምንሰራው በኢፖክሲ ሆኖ ኤሚዴት ላይ ስቲከር ተለጥፎ ኢፖክሲ ከስር ኤሚዴት ተደርጎ እሱ ሲሆን ተሰባሪ አይደለም፣ የመቻል አቅም አለው። ይሄኛው ደግሞ መስታወት ነው። መስታወት ይሄ ከወደቀ ይሰበራል። ኢፖክሲ ከወደቀ አይሰበርም። ኢፖክሲ አይሰበርም፣ እንደዛው እንዳለ ይቀጥላል። አሁን ረከቦቶቹ ላይ ምናምን ያየናቸው በመስታወት የተሰሩት ከሆኑ ነው እንጂ ከመስታወት ውጭ ያሉ ሞልድ የሌላቸው በባዶ የተሰራ ከሆነ አይሰበርም፣ ችግር የለውም ማለት ነው። ስለዚህ ልጅ ላለበት ቤት እና ደግሞ አንዳንዴ እንፈራለን የመስታወት ያለባቸው ብልጭልጭ ያሉ ነገሮች ሲኖሩ ሞር ጥንቃቄ ስለሚፈልጉ፣ እነዚህ ግን የፈለግነው ቦታ ላይ የፈለግነው ኤንቫይሮንመንት ላይ አድርገን መጠቀምም ማጌጥም ቤታችን ማስዋብ እንችላለን ማለት ነው። ኦኬ እነዚህን እቃዎች ስለዚህ ስንት ነው የምናገኛቸው? እነዚህን እቃዎች ይሄኛው ከ600 ብር እስከ 800 ብር ባለው በሳይዝም አለው ማለት ነው። በዚህ ከ600 እስከ 900 ብር ባለው ይሄኛው ከ600 አጠቃላይ መስታወቶቹ ከ500 ብር እስከ 1000 ብር ባለው ማግኘት ይችላሉ። የመስታወቱ ልዩነት አሁን ከፍና ዝቅ ሲል ብሩም እንደዛው ይቀንሳል ማለት ነው። ሳይዝ መጠን ዋጋው የተለያየ ነው። ይሄንን አሁን እኛ የምንገዛው ለምሳሌ ይሄ ራሱ ሳንገዛ በቅድም ያልሽኝ በሞልድ የለም በሱ የመስራት በሞልድ ይቻላል። ግዴታ በመስታወት ሞልድ አድርገን ስቲከሮችን ተጠቅመን መስራት እንችላለን። ስቲከር አድርገን ማለት ነው። ሞልዱ ሲሆን ሃው ማች ስንት ነው ገበያ ላይ? ሞልዶች እንደነገርኩሽ ከ950 ብር ጀምሮ ዋጋቸው የተለያየ ነው። እንደ ሳይዛቸው እንደ ዲዛይናቸው እንደምንመርጠው ማለት ነው። እንደ መጀመሪያና ደግሞ እንደ ገና እንደ ጀማሪ ስታርቲንግ ቢዝነስ ሲሆን ግን ከፈለግን መስታወቱን መግዛት ይችላል። ካልብዛ ሞልዷን አንድ ወይ ሁለት ሶስት ሳምፕል ይዘን በዛ ብዙ መስራትና ማምረት እንችላለን ማለት ነው። ትራንስፓረንት እንትኖች ቅድም ብለሽኝ ነበር። እነዚህን ሃው ማች ስንት ነው የምናገኛቸው? ቅድም ያየናቸው ትራንስፓረንት ማለት እነዚህ ማለት ነው። ይሄኛው 24 ፒስ ነው የሚይዘው። 24 ፒስ ማለት 24 የተለያየ ከለር ማለት ነው። የተለያየ አይነት ከለር አለው። ኦኬ 3000 ብር ነው። 3000 ብር። እነዚህ ነው ለስንት ልጠይ? ያ ማለት ይሄ በጣም ብዙ ስራ የሚሰራው እንደገና ደግሞ ኢፖክሲያችን ላይ ጠብታ ብቻ ነው የምንጠቀመው እንጂ እንዳለ አይደረግም። አንዱ ብቻ በጣም ብዙ ስራ መስራት ይችላል። ኦኬ ጠብታዎችን ነው የምንጠቀመው። ስለዚህ ይሄኛው እንደ ስታርቲንግ አድርገን እንደ መጀመሪያ ቅድም እንደነገርናችሁ እንደ ዲጂታሉ እንደ ሞልዱ ሁሌ ኮንስታንት የሆኑ የማይቋረጡ እንደ መጀመሪያ ነው የምንገዛው ማለት ነው። ይሄኛው የምንጠቀመው ብዙ ጊዜ የሞልድ ስራዎች የምንሰራ ከሆነ ይሄኛው ትራንስፓረንት ተመራጭ ነው። መስታወት ላይ ሲሆን አያስፈልገንም ማለት ነው። መስራት ይቻላል፣ ነገር ግን በጣም የሚያምረውን ውበት የሚኖረው ሞልዶች ላይ ሲሆን። ኦኬ ጌጦቹን እናያቸው። እነዚህንም በዛው በነገር ፕራይሳቸው ስንት ነው? እነዚህ ነው ገበያ ላይ ስንት እናገኛለን? ከ250 ብር እስከ 500 ብር ባለው ድረስ ማለት ይችላል። ከ250 እስከ 500 ብር እንደ ዲዛይናቸው የተለያየ። ለብዙ ጊዜ እንጠቀማቸዋለን ለምንፈልገው ለማሳመሪያ ለማያጌጫ ማለት ነው። ሌላው ደግሞ ይሄ ሁሉ ነገር ስንሰራ በምንድነው የምናጣብቀው በምንድነው የምናያይዘው የሚለው ዋናው ነገር አለ። ሶስቱንም ተጠቅመን ማጣበቂያዎች። አሁን እነዚህ ግሉ እንደ ግሉ ናቸው ምንድነው? ማጣበቂያዎች ናቸው። እግሮችን የምናጣብቅበት። ኦኬ እግሮቹ የምናጣብቃቸው ቤት ነው። የመስታወት ረከቦቶችን ስንሰራ እግሩንም ጠርዙንም የምናጣብቅበት ነው። ሶስቱን መጠቀም አለብን ማለት ነው። ሶስቱም ያስፈልጋል ግዴታ ሳይሆን ከሶስቱ መምረጥ እንችላለን። ይሄኛው ብዙ ጊዜ የምንጠቀመው እግሮችን ለማጣበቅ ነው።
እነዚህ ደግሞ ጠርዞቹ ከሁለት አንዱ መርጠን መስራት እንችላለን። ይሄኛውን ገበያ ላይ ስንት እናገኘዋለን ማለት ነው? እስከ 300 ብር። እስከ 300 ብር። ብዙ እግሮችን ግን ያጣብቅልናል። ይሄ ለእግሮች ነው፣ አብዛኛው ጊዜ እግሮች ለማጣበቅ ነው የምንጠቀመው። ኦኬ። ይሄኛውስ? ይሄኛው ጠርዞችን ለማጣበቅ መስታወቱ ላይ ጠርዞችን ለማጣበቅ እንጠቀማለን። ጠርዞች ማለት ለረከቦቱ ብቻ ሳይሆን ለሁሉም ጠርዝ የምንሰራቸው ላይ ስንት ብር እናገኛለን? ይሄን አሁን ገበያ 350 ብዙ ስራ መስራት ይችላል። አንዴ ለብዙ ጊዜ እንትን እያልኩ መጠቀም ይችላል። ሀባት ይሄኛውስ? እሱ ፖስቲሽ ነው። እንደ ማጣበቂያ ለጠርዞችን ለረከቦት እግሮችን መጠቀም እንችላለን። ኦኬ። አሁን እነዚህ ለረከቦት፣ ለመስታወት፣ ለሰዓት ምናምን ሲሆን ነው። መሬት ላይ ግን ስናጣብቅ የምንጠቀመው ኬሚካል ወይ ማቴሪያል አለ ማለት ነው? ምንም አይነት ማጣበቂያ አንጠቀምም። መሬቱ ጀስት ባዶ ሊሾ ወይንም እንትን እንደሆነ መድፋት ነው። ፕራይመር ነው። ፕራይመር ከተቀባ በኋላ ወደ ኢፖክሲ ስራ እንገባለን። ከስር ፕራይመር እንቀባዋለን። ከተቀባ በኋላ የኢፖክሲውን ሪዝንና ሃርድነሩን ተጠቅሞ እርስ በርሱ ራሱን መድረግ ይችላል። ስለዚህ ቀስ እያሉ ረከቦትም፣ መስታወትም፣ የቤት ማጌጫ ፈርኒቸርም እያረጉ ከዛ ደግሞ ሰፋ እያለ መሬት ላይም የተለያየ ሽንት ቤት፣ ባዝሩም የተለያዩ ቦታዎች እያደረጉ መስራት ይቻላል ማለት ነው። ከዚህ ሌላ ኢፖክሲ ለመስራት የምንጠቀምበት ሌላ ግብአት ወይንም ማቴሪያል ይኖራል? እነዚህ ነው አስፈላጊ ነገር ከሚባሉት ውስጥ ግዴታ ማለት ነው። አሁን እነዚህ ለምንድን ነው የምንጠቀማቸው? ራስን የምንጠቀመው ኢፖክሲ ኤምዲኤፎችን በምንሰራበት ሰዓት ፍሳሽ እንዳይኖር ጠርዙን በዚህ ገድበን በፕላስተር ሙሉ እናደርጋለን ማለት ነው። ኤምዲኤፍ ስንሰራ ብቻ ይሄን እንጠቀም። ስንት እናገኘዋለን አሁን ገበያ ላይ? ይሄን ከ150 ብር እስከ 180 ብር ባለው። ከ150 እስከ 180 ባለው። ኦኬ። ይሄ ነገር የት ነው የማውቀው? የሆነ ውሃ ልክ ነው። ውሃ ልክ ነው እኮ። ይሄ ለምን እንደምጠቀመው ባላንሳችንን ለማስተካከል እንዴት ማለት ሞልድም ሆነ ኤምዲኤፍ ፈርኒቸሮችን ሁሉንም ስንሰራ ባላንሳችንን አስተካክለን ነው የምንሰራው። ከመስራታችን በፊት ባላንሳችን ትክክል መሆን አለበት እኮ። እንዴት ነው እንጠቀማለን? እንዴት ነው የሚደረገው ማለት ነው? እንዲህ ስታስቀምጪ ውሃው መሀል ላይ ቀጥ ትላለች። መሀል ላይ ከሆነ ትክክል ነው፣ ካልሆነ ግን ወይ ወደዚህ ካለ ያ ነገር ሬሾ ተሳስተናል ማለት ነው። ሬሾ ሳይሆን ቦታሽ ልክ አይደለም። ያስቀመጥንበት ቦታ ለምሳሌ ቴብልሽ የመሬት ውሃ ልክ ሊሆን ይችላል። እሱ ትክክል ካልሆነ ኤምዲኤፉም ልክ እንደዛው ትክክል አይሆንም። ስለዛ ማስተካከል አለብሽ ማለት ነው። ይሄ በትክክል ውሃው መሀል ላይ እስኪመጣ ድረስ መጠበቅ አለብን። ታስተካክያለሽ። እሱ ምንድነው ማስቀመጥ ብቻ ነው። ማስቀመጥ እላዩ ላይ የሰራ ነው። ከዛ ወደዚህም ሆነ ወደዚህ የተንጋደደበት ቦታ ያሳይሻል። ኦኬ። ስለዚህ የትኛው ላይ መቀነስ ወይንም የትኛው ላይ መጨመር እንዳለብን ማወቅ እንችላለን ማለት ነው። ይሄውን አይ ዶንት ኖ አላውቀውም። ውሃ ልክ ነው የሚባለው ማለት ነው። ሃው ማች ይሄን አሁን ስንት እናገኘዋለን ገበያ ላይ? ይሄ 350 ብር። 350 ብር። እንግዲህ ተመልካቾቻችን እስካሁን የምንነግራችሁ ፕራይሶች፣ ማቴሪያሎች አሁን ባለው ዋጋና አሁን ባለው ኤስቲሜትድ ሬንጁን ነው እየነገርናችሁ ያለ። እናንተ በምትከፍቱበት ወይንም መስራት በምትጀምሩበት ሰዓት ላይ ደግሞ የታይም ልዩነት የብዙ የእቃ አሁን ቅድም እንደነገራችን ደግሞ ያው አሁን ላይ ነዳጅ ስለሌለ በዛ ጨምሯል። ግን በዛው ልክ በታይሙ ስለሚወሰን ፍላክቹዌት ስለሚያደርግ አሁን ላይ ግን አሁን ያየነው የገበያውን ዋጋ ይሄን ይመስላል ማለት ነው። ሜትር ደግሞ ለምን እንደምንጠቀመው? ሜትር ለምሳሌ ኦርደር ቢኖረን ጎንና ቁመት ለክተን። ኦኬ። ኦርደር ሲነገር 2 በ4 ምናምን እያሉ ይናገራል። ለምሳሌ 50 በ50 ሳይዝ ወይም 20 በ30 ሳይዝ ቢሰጥሽ ዝም ብለሽ በቀጥታ ዋጋ ትናገሪያለሽ። መጀመሪያ ቁመትና ጎን ለክተሽ ኢፖክሲ ምን ያህል እንደሚያስፈልግሽ ሬሾ አውጥተሽ የምትጠቀሚያቸውን ሙሉ አውጥተሽ ሂሳብ ትናገሪያለሽ። ስለዚህ እሱ ግዴታ ያስፈልጋል። ለምሳሌ አሁን 5 በ3 ወይንም 3 በ4 ምናምን እንባላለና እነሱ ስንባል እናውቃቸዋለን ምን ያህል ኢፖክሲ እንደምንጠቀምና ያንን ምን ያህል እንደሚያስፈልገን እናውቃለን። አንድ ላይ ከስልጠናው ጋር ይሰጣል። ኦኬ። ከስልጠናው ጋር ይሰጣቸዋል። ስለዚህ ሁሉን ነገር ጨርሰው አውቀው ነው የሚገቡት ማለት ነው። ሜትር ስንት ብር ነው? እኔ እንጃ። አሁን 250 ብር። ኦኬ። ሌላ የምንጠቀማቸው ግብአት ግሉ አንጠቀምም። ለምሳሌ በእነዚህ ፈንታ መቀየር ይቻላል። መጠቀም እንችላለን። ኦኬ። ይሄኛው ደግሞ በራሳችን ሞልዶችን መስራት ከፈለግን የምንሰራበት ፈሳሽ ነው። እንደዚህ አይነት ፕላስቲኮችን በራሳችን ዲዛይን መስራት ከፈለግን ደግሞ ሁለቱን ተጠቅመን መስራት ይችላል። ኦኬ። ቅድም የነገርሽኝ እነዚህ ሞልዶችን ሳንገዛ ራሳችን በምንፈልገው ዲዛይን ለመስራት እነዚህ ፈሳሾችን እንጠቀማለን። ኦኬ። በእነዚህ ማቴሪያሎች ብቻ ማለት ነው። ሁለቱን በመቀላቀል ነው ወይስ? ሁለቱን በመቀላቀል ሞልድ መስራት እንችላለን።
ስንት ነው ፕራይሳቸው? ኤቢ ማለት አንድ ላይ መሆን አለባቸው ተቀላቅለው ነው የሚሰራው። ኦኬ ስንት ማለት ስንት ናቸው ማለት ገበያ ላይ አጠቃላይ ማለት አንድ ላይ ሳል ይሄኛው ደግሞ በብል ማጥፊያ ነው። ኢፖክሲያችንን ሚክስ ካደረግን በኋላ በብሎችን ለማጥፋት የበጠበጥነው ኢፖክሲ ውስጥ አስገብተን እንዲህ ቻርጀር አለው ሰክተን ራሱ በብሉን ያጠፋልናል። ስለዚህ ከሰራን በኋላ ኢፖክሲዎቹን ካቀላቀልን በኋላ እዚህ ውስጥ ውሃውን በመክተት ማለት ይሄ ኬሚካል እና ቢን ሚክስ ካደረግን በኋላ ኩባያ ውስጥ እናስገባዋለን። ራሱን በብሉን አጥፍቶ አረፋ ነገር የሚሆነውን እንዲያጠፋለን ማለት ነው። ይሄ ነገር አስፈላጊ ነው ሁሌ ኢፖክሲ ስንሰራ ወይስ አልፎ አልፎ? ግዴታ አይደለም። ግዴታ አይደለም ግን እንደ ኤክስትራ ማቴሪያል ማለት ነው። ሃው ማች ስንት እናገኘዋለን ይሄን ገበያ ላይ? 5000 ብር። ኦኬ ስለዚህ ኢፖክሲ ለመስራት እነዚህ ሁሉ የጠቀስናቸው ማቴሪያሎች ያስፈልጋሉ ማለት ነው። ብዙ ጊዜ እንዴት ነው ገበያ ላይ አንዳንድ ማቴሪያል ስናወጣ የሚያስፈልጉና ደግሞ ላንጠቀምባቸው የምንችላቸው ማቴሪያሎች ይኖራሉ። አሁን ያየናቸው ግን ኤክስትራ ሳይሆኑ ግዴታ አስፈላጊና እነዚህን ስታርቲንግ መጀመር አለብን ማለት ነው። ሁልጊዜም ቢሆን ኦርደር ሲኖርሽ ነው የምትገዣቸው እንጂ ዝም ብለሽ ገዝተሽ አታስቀምጪም። መጀመሪያ ላይ ኦርደር ሲመጣ ስራ ሲመጣ እንግዲህ ተመልካቾቻችን እስካሁን ያያችሁት ኢፖክሲ ማቴሪያሎች እና በስንት ብር እንደምናገኝ እንዴት ነው መስራት የምንችለው የሚለውን ነበረ። የስልጠናውን ስንት ነበር? ስልጠና ለመሰልጠን ስልጠና ደግሞ ለአንድ ሳምንት ነው የሚሰጠው ከሰኞ እስከ ዓርብ ነው። ክላሱ በ4500 ብር 4500 ብር ነው። 4500 ብር የተለያዩ የረከቦት አይነቶችን፣ የስዕል ስቲከሮችን፣ የግድግዳ ፍሬሞችን፣ የመስታወት ስራዎችን አጠቃላይ ለተማሪዎቻችን እናሳያለን። 4500 ብር ከፍላችሁ አንድ ሳምንት ባልሞላ ጊዜ ውስጥ በ5 ቀኖች ውስጥ ሙሉ ስልጠናውን ወስዳችሁ ወደ ስራ መግባት ትችላላችሁ ማለት ነው። ስለዚህ አሁን ያወራናቸው እንዳለ የኢፖክሲ ማቴሪያሎች አሉ። እነዚህን ሁሉ ስታርቲንግ ኢንካም ወይንም ካፒታል ኢንቨስት የምናደርግበት ስንት ነው የሚያስፈልጋል ማለት ነው? የኢፖክሲ ስራ ለመጀመር ከ10000 ብር ፓኬጆች አሉ ለተማሪዎች ያዘጋጀናቸው። በ10000 ብር፣ በ15000፣ በ20000 እና እስከ 25000 ድረስ ባለው ፓኬጆች መውሰድ ይችላሉ። ስለዚህ እዚህ ሲመጡም የራሳቸው ሲሰለጥኑም አላቸው ፓኬጅ ማለት ነው። ያ በዛ ፓኬጅ መሰረት ነው ወደ ስልጠናውን ከወሰዱ በኋላ ያኔ ራሳቸው መወሰን ስለሚችሉ የሚፈልጉትን ፓኬጅ ገዝተው መሄድ ይችላሉ። 10000 ብር እስከ 25000 ብር የኢፖክሲ ማቴሪያሎችን ገዝታችሁ ስልጠናውን ወስዳችሁ ስራ መጀመር ትችላላችሁ ማለት ነው አይደል? ሌላ የሚያስፈልገን ግብአት የለም ማለት ነው። ዋናዎቹ እነዚህ ናቸው። እንዲሁም ደግሞ የጂፕሰም ስራዎችን ለመስራት የጂፕሰም ስራዎችን በኢፖክሲ መሰራት ተጀምሯል ማለት ነው። አንድ ላይ ትምህርቱንም እንሰጣለን። እንዲሁም ደግሞ እነዚህ ማቴሪያሎች ናቸው። ከስትሪዝን ወይም ደግሞ ጂፕሰም ለሚሰሩ ሰዎች እነዚህ ሞልዶቹ ናቸው፣ የቅርጽ ማውጫ ሞልዶች ናቸው። እሱንም እኛ ጋር ማግኘት ይችላሉ። በተጨማሪም የጂፕሰም ስራዎች ማለትም ኮንስትራክሽን ላይ አይደል? ኮንስትራክሽን ላይ አይደል? ኮንስትራክሽን ላይ የጂፕሰም ስራዎችን ሞልዶችን እያመረትን እንሸጣለን ማለት ነው። ስለዚህ እነዚህ ሁሉ ስልጠናዎችና እነዚህ ሁሉ በዚህ ብር ለመጀመር አድራሻችን የት ነው? አደባባዩ ጋር ዋሴ አለምረው ህንጻ 3ኛ ፎቅ ላይ፣ እንዲሁም ደግሞ መገናኛ መተባበር ህንጻ 5ኛ ፎቅ ላይ ያገኙናል። በተጨማሪም ለበለጠ መረጃ ከስር ባለው ቁጥራችን ይደውሉልን። እስካሁን ስታዩ የነበረው ቢዝነስ ሪቪው ነው። የምትፈልጉትን የቢዝነስ አይነት ወይንም ዘርፍ ዲማንድ እያደረገ ያለው ማርኬት ላይ ያለውን ኮሜንት ላይ ጻፉልን። ኔክስት ላይ በሌላ ቢዝነስ አይዲያ በሌላ ቢዝነስ ሪቪው እንመጣለን። ባይ